በቃን አሰልጣኝ አርኔ ስሎት የተባልክ አሰልጣኝ እባክህን ስላደረክልን ሁሉ ነገር እናመሰግናለን። ነገ ጠዋት ከሊቨርፑል ማለት ነው እውነት ነው የምላችሁ ይሄ አሰልጣኝ ምንም አይነት ታክቲክ የለውም። በግሌ እሱ ታክቲክ አለው እያላችሁ የምትቆዩ ደጋፊዎች ልትኖሩ ትችላላችሁ። ለእናንተ መንገዱን ያመቻችላችሁ አላቅም። እኔ ግን በግሌ ራሱ እውነት በቃኝ ከዚህ በኋላ ክለቤ አንድ ኦን ታርጌት ሳያደርግ እኮ ነው የወጣው። ምን አይነቱ ሊቨርፑልን የተመለከትነው ያ አውሬው ሊቨርፑል እንዴ! እኛ በጣም ነው የሚያሳፍረው። ሊቨርፑልን በጣም ነው የሚያሳፍረው። ተጫዋች ተቀየረ፣ ታክቲክ የለ እንዴ! ምን አይነት ፍልስፍና እኮ አንድ ፍልስፍና እስቲ የፈጠረውን ነገር ንገሩኝ። መጀመሪያ ይዞ የገባውን አጫዋች ሰከንድ ሃፍም ራሱ ነው። ታክቲክ እንደው መቀየር አታቅም እንዴ? በአምስት ተከላካይ መች ነው መከላ? አረ በጣም የሚያስጠላው። እሺ ፍሪፖንግ እየወጣ ያጠቃል እንበል። ሰከንድ ሃፍ ያንን ተመልክተናል። ፈረዱ ሊቨርፑል ላይ ከምር እንዴት ነው የሚያስጠላው እንዴ! ተጫዋቾቹ በግል እኮ ነው በቃ ለማድረግ እየሞከሩ ያሉት። ኮናቴ ጭራሽ ዛሬ ያጠቃል ይከላከላል። ለአንተ አጨበጭብላለሁ ከምር። ተጫዋቾቹ በግላቸው ነው እየሞከሩ ያሉት። ከምር ነው መላችሁ። አንዳንዶቹም እያለመጡ ነው። እውነት ይሄ አሰልጣኝ እኔ በግሌ በቃኝ። ሊቨርፑልን እኔንም ደግፈው አላችሁ አውቃለሁ። ከዚህ በፊት ይልቀቅ ብላችኋል። በግሌ እባክን በክብር እንለያይ ፋሚሊ። በቃ ተሸንፈናል። እኔ አዲስ አሰልጣኝ ለውጥ መጥቶ እዚህ ክለብ ኢመርጀንሲ ማናጀር መጥቶ ካልሆነ ቀጣይ አንፊልድ ላይ ካምባክ እናደርጋለን ብላችሁ የምትጠብቁ የሊቨርፑል ደጋፊ አከብራለሁ፣ የእናንተን ሞራል አከብራለሁ። ግን እኔ በግሌ እኔን መሰሎቼን አሉና አላቅም። በቃ በእውነት ነው የምላችሁ። እንደ ዛሬ ተዋርደን አናቅም። ቅጥቅጥን ያደረገን እኮ ፒኤስጂ የተመታ ሁሉ ኳስ የተሞከረው ገብታ ቢሆን ኖሮ ቼልሲ ላይ ስቀን በነበረው ኖሮ ዛሬ ላይ ራሱ ተደግሞ ነበር። ከምር ነው የምላችሁ። እጅግ በጣም ያሳፍራል። ወርደናል፣ ዘቅተናል። መሐመድ ሳላን የሚያህል ተጫዋች እንዴ ዛሬ ቀይረ እንኳን የተወሰነ ደቂቃ አታስገባውም። አንፊልድ ሲሄድ ይህን ኢንቴንሲቲ ይዞ ነው አሁን ተጫዋቹ እንኳን ለማስገባት እንኳን ብትሞክረው። አረ እንዴት ነው የሚያስጠላው! አረ በጣም የሚያሳፍረው። በጣም ብዙ ስህተቶችም አሉብን በዛ ላይ አውቃለሁ። ግን ሊቨርፑልን አሰልጣኙ ግን ምንም ሊፈጥር ምንም ለመጫወት እንኳን ይዞት የገባው ታክቲክ አይገባኝም። በእውነት ነው የምላችሁ። ታክቲክ እንኳን እየቀየረ እኔ በግሌ ሊቨርፑልን በቃኝ። ይማቻችሁ ሊቪያንስ። በመጀመሪያ እኔ አም ሶሪ ሞ ያን ነው ማለት ፈልገው። አም ሶሪ በጣም ብዙ ነገር ስታረግ ባየንበት መድረክ ላይ 90 ደቂቃ ቁጭ ማለት ፔንፉል። ሁለተኛ ደግሞ ትልቅ የኳሊቲ ልዩነት ነው ያየነው። ሊቨርፑል አንድ ኦን ታርጌት ባላደረገበት በዚህ ጨዋታ ማለት ነው 2 ነጥብ ልዩነት። ኢትስ በጣም እድለኞች ነን። እኔ የሆነ የሊቨርፑል ደጋፊ ተናዶ ምናምን መጥቶ እኔ እሱ ማየት አልፈልግም። ትልቅ የኳሊቲ ልዩነት ነው ያየነው። እግዚአብሔርን እንደው እንዴት ሰው እኔ የሆነ ደስ የሚል አንድ ደህና ቅብብል እንኳን አያረግም። ለወሬ አልነበርንም ሺት the whole time እንደው ፈጣሪ ይመስገን። አርኔ ስሎት ላላላላላ ማን ዛሬ ከልቤ ሊቨርፑልን ደግፌ ማለት ተቃጠልኩኝ ነው የምልህ። በዚህ አድክም ማናጀር ስንትና ስንት ማይረባ ተጫዋች ብዬ ማይረባ ተጫዋቾችን እንዳልዘረዝርላችሁ ሁሉም ካልቻሉ የአሰልጣኙ ጥፋት ነው የምልህ። እድለኛ ናችሁ 2-0 ባይዘ ማመራሽቪሊ ብቻ ትችላለህ ነው። 2 ሲያንሳችሁ አስበዋል። 2 ሲያንሳችሁ ማለት 5 ተከላካይ ይዞም 5-2-3 ሲጮት የነበረ ግራ የተጋባ ፎርሜሽን ማለት ምን ብሪሊያንት። አንተ የለመድከውን ፎርሜሽን ይዘህ ሶቦዝ ላይን ሲከላከሉ አግዝ፣ ግራቨንበርግ ወደ ኋላ ቅር፣ መካለስተር ሲከላከሉ አግዝ፣ ፍሪምፖንግ በሳላ ቦታ ነው የምትጮተው ግን መታ አግዝ ብለህ መከላከል የሚችል ራሱን ፎርሜሽን ይዘህ መግባት እኮ ትችላለህ። እንዳለ ፖዚሽናቸውን ቀያይረት አስለጠልጣቸዋል። አሁን የዲቤክን ቪዲዮ ማየት ፈልገው የዲቤክን ቪዲዮ አይበሉ። የሚያሳዝነው ነገር አንፊልድ ላይ መጥቶ ደግሞ አንፊልድ ላይ እሞክራለሁ ሲል የተሻለ አገራረፍ ይገርፏቸዋል ፔስቲዎች የተሻለ ገባርለ። እኔ 3 ጎል 4 ጎል አይገባም ያልኩት ተሳክቶ 5 ተከላካይ ይዘህ መግባት ግን ቂጥኔ ከተታችሁ ነው የምልህ። አድክም የሆንክ ሰውዬ ዲቤክ ነይ ቪዲዮ ስሪልን። እንግሊዝን አዋረድሽ አድክም። ጓደኛ ሲታማ ለኔ ብለህ ስማ፣ ቼላው ሲለጠለጥ አሮጊቷን ፍሪ ማለት ነው። እንግዲህ ያኔ ቼላው ሲለጠለጥ ደንግጠሽ መሸሽ ነበረብሽ። እንግዲህ አይለጣለጣል ብለሽ መጣሻ ተለጠለጥሽ። አፌ ቁጭ ማለት ነው። እኔ ቁጭ ነው የሻምፒዮንስ ሊጉ እኔና የፕሪሚየር ሊጉ እኔ አንድ አይደለም። አይ ተይ አሮጊቷ ራስሽ ነሽ ተይ አልኩኝ። እምቢ አልሽ። እንግዲህ
አሁን አንፊልድ ምናምን አልቤርጎ እንዴ እናውቃለን እኮ ምን ልትይ ነው ደግሞ አንፊልድ አልቤርጎ ነው ይሰጥሻል እዛም ቢሆን ተቀጠቀን እንደውም አንድ ሚስጥር ልንገርሻ የዘንድሮውን ቻምፒዮንስ ሊግ የሚበላው ራሱ ፒኤስጂ ነው ለማንም ግን እንዳትናገሪ እሺ ቻት እንግዲህ አሮጭ ምንድነው የሚባል ተርፈናል ነው ወይስ ደግሞ ምንድነው የሚባል ጋይስ ግራ ግብት አለኝ እኮ በህይወቴ ሊቨርፑልን እኔ በህይወቴ እንደዛሬው ስቀቀቀቅ ብያይቼው አላውቅም ተሳቅቄ እመብራ ምስክሬን አፈር እፍር ነው ያልኩኝ በመድኃኔ ዓለም ምን አይነት አሰልጣኝ ነህ ግን አንተ የበሰበስ ብስብስ የሆነ አሰልጣኝ እኔ በህይወቴ እግዚአብሔር ምስክሬን ማለት ነው በህይወቴ ማለት ነው ሊቨርፑል እንደዚህ ጨዋታ አይቼው አላውቅም አንድ ኦን ታርጌት ሳይሞክሩ ይውጣ አንድ ኦን ታርጌት ምን አይነት ቅያር የበሰበሰ ሸታታ የሆነ ቅያር ሱቦዝ ላይ ፍሎሪያን ቨርትዝ ጨዋታ ቅያር የተጫዋቾች ቢያንስ አንዱን አትተውም እንዴ አረ በመድኃኔ ዓለም አረ በቅዱስ ሚካኤል አረ በስመ አብ ወወልድ ወመንፈስ ቅዱስ ተመስገን ነው የሚባል ወይስ ምንድነው የሚባለው እግዚአብሔር እኔ በህይወቴ እንደ ሊቨርፑል ባለስልጣናት ግን ታጋሽ በህይወቴ አይቻላቅ በህይወቴ ያለ ፈላብኝ ደምህ ሲበላ አይተታቃለህ ምን አይነት ያላጥቂት ገባ ኦኬ እሺ ገባ እንበል አንድ አጥቂ ያውም ደግሞ ማን ነው ኤኪቲኬ ይልጋጋ ጭራሽ ምንም ምን አይነት አጫወት ነው እርብስ ማህሙድ መንፈስ ቅዱስ ሽተተትን ያለ በቅዱስ ገብርኤል ማ ይሄ ሊቨርፑል አይደለም እኔ እመቤቴ ምስክሬ ይሄ ሊቨርፑል አይደለም አንፊልድ ልንቀለብሰው አለን ጭራሽ የማይታሰብ ይሄ ሰውዬ ይሄ ታያችኋል ጋይስ ይሄ በሙሉ የፒኤስጂ ገጸ በረከቱ ደርሶናል ተመስገን ቅጥቅጥን ያደርጉን ቅጥቅጥ ማለት ነው ቅጥቅጥ 5-0 ማለቅ የሚገባው ጨዋታ ነው 5-0 እኔ እንደዚህ የሞተ ቲም አይቼ አላቅም እንደዚህ ሽባ አሰልጣኝ ከብት የሆነ አሰልጣኝ አይቼ አላቅም የሚያጠቃ ቡድን ላይ ለመከላከል ተገባለ በ5 ተከላካይ በ5 ተመልከቱ ቶታል ሻት 18-3 ሾት ኦን ታርጌት 0 አንድ ኳስ ሳንሞክር ነው የወጣ ነው በረኛ ከርብተው ነው የተጫወቱት ፔሲጆች በረኛ ከርብተው ተመልከቱ 18-3 0 ሾት ኦን ታርጌት ከዚህ በላይ ምንም አያስፈልግም አንስላትን ለማባረር ከዚህ በላይ ምንም ተጫዋች ቅያሬ የማይችል 76ኛ ደቂቃ ድረስ ይጠብቃል ቲሙ እየተለበለበ የሞተ ቡድን የሞተ አሰልጣኝ አንፊልድ ላይ እንደም ከዚህ በላይ ይለበልቡናል እኔ ጨርሻለሁ ይሄን ሲዝን አምዳን እንግሊዝ እንደ ቀልድ የማንም መቀለጃቱን ማን እኛ ነው ያለናት እንጂ እኮ እንዳለ ቲሙ ይለጠለጣል እንዴ ይሄ ሰውዬ ማለት ነው አንተ ክቫራትስኬሊያ ማለት ነው የእንግሊዝ ቲሞች ላይ ፐርሰናል ነው የሚያደርገው ምን እንደሆነ አላውቅም በረኛ አጠፈ ከዛ ጎሜዝን እንደዚህ ምናምን አተጥግ ላይ በረኛ አጥፎ ምናምን ያገባል ይሄ ሁላ ነገር እስኪፈጠር የት ሄደው ነው እንዲ ደንዝዘው አንተ አይችሉም ሊቨርፑሎች አችሉም ጭራሽ ማለት ነው እግዚአብሔርን ፒኤስጂዎች ሙድ ይያዙ እንጂ 4 ይገባባችሁ ነበር ዛሬ የሲቲውን ይደግሙላችሁ ነበር ተከታታይ ጌም 4 እንዳይገባባችሁ አዝነውላችሁ ሜንታሊ አንተ ዴምቤሌ ባላንዶር ንቀማሃለው እንዴ ምን ሆነ ነው ዝም ብለህ ትስታለህ አንተ ስንት ኳስ ነበር ሲስቴ ነበር እኔ ጭንቅላቴ ተነካለ አንተ ማን ዴምቤሌ ባክ ጨርስ የምታገኘው ኳስ ጨርስ ዛሬ ጨርሶ ቢሆን ኖሮ ማለት ነው 5 ጥቅሙ ነበር እንደ ቼልሲ 8 ደርሶ መልስ ይገባባችኋል ከዛ ትባረራላችሁ ግን ተመስገን በሉ እኛ ስላሸነፍን 5 ከእንግሊዝ እንዲሳተፍ አድርገናል ቀጣይ ማመት ትገባላችሁ እንደዚሁ ትለጠፋላችሁ በፒኤስጂ በጣም ነው የሚችሉት ፒኤስጂዎች እግዚአብሔርን ማለት በጣም ክቫራትስኬሊያ በጣም ትችላል ዱዌ በጣም ነው የምትችለው ህፃን ልጅ ነህ ግን በጣም ትችላለህ በጣም ሊቪያንስ አትናደዱ ከምር የምሬ ነው የምላችሁ አትናደዱ እንዴ ለዚህ አሰልጣኝ እንደዚህ እየተደበረባችሁ ደብረ የምትናደዱት አሰልጣኙ የለም እኮ ያለ አሰልጣኝ ነው የምትጫወቱት በክሎፕ ቡድን አንድ ፕሪሚየር ሊግ በላ በቃ ይሄው መጫወቻ አረጋችሁ ምንም ይኮናት የሚባል ነውዛ የሆነ ተጫዋች ፒኤስጂ ማለት ነው ፈርስት ሃፍ ላይ በጣም ችሎ አይደለም ጋይስ በጣም ችሎ ሰከንድ ሃፍ እንደውም ቀጠቀጣችሁ ነው ምሯችኋል 2-0 እንደውም ምሯችኋል ግን እንዳሰም ማለት ነው አንፊልዱን አንጮትም በሉ ከምር ፎከስ አድርጉ ቻምፒዮንስ ሊግ ላይ 5ኛ ለመውጣት እኛ ኦሬዲ በሩን ከፍተንላችኋል 5ኛ ወጣችሁ ቻምፒዮንስ ሊግ መግባት ትችላላችሁ ነቃ ደንገጥ በሉ ግን ቼላው ለካ አውድ አላት ከሲቲ ጋር አንገማን ካንቺ ጋር ምንድነው አንቱ ደግሞ ከሳምንት እስከ ሳምንት ዝም ብሎ መንቀርቀር አልበዛም እንዴ እንደርሰው ከኔታ
ወይኔ ሊቨርፑል መጨረሻችሁ የዚህ በላጣ እንደዚህ ማላገጫ ሆናችሁ ቀራችሁ ማለት ነው። ባክ5 ገብታችሁ ለጎል አስተናግዳችሁ ትወጣላችሁ። አንዱ ቢበቃችሁስ ምን አለ ተርፋችሁ እኮ ነው ይሏችኋል። ዛሬ ኡስማን ዴምቤሌ ብቻ የሳታቸው ኳሶች ብዛት እኮ ማለት ነው የሌላ ጊዜ ሻርፕ ነሱ ማለት ነው። ኡስማን ዴምቤሌ ቢኖር ኖሮ ማለት ነው ቅርቅር አድርጎላችሁ 4 ጎል ቅማችሁ ትወጡ ነበር። 2-0 ማለት ነው። አመስግናችሁ አንፊልድ ሄዳችሁ ተቀለብዙታላችሁ የሚል እኔ ግምት የለኝም ግልጹን ለመናገር ማለት ነው። ምክንያቱም ይሄ ወፈፌ መላጣ ሰውዬ ይዟችሁ እኔ ከዚህ በኋላ ምንም አይነት ነገር ትፈጥራላችሁ የሚል ግምት የለኝም። ግን ኦፊሻሊ ዛሬ በጣም ጥሩ ውጤት ነው። አክሰፕት አድርጋችሁ ቴንኪው ፒኤስጂ ከዚህ በላይ ስላላስቆጠርክብን ብለህ ላጥ ብለህ መውጣት ነው ያለ ተስፋ። ሙሉ ለሙሉ ዶሚኔት ተደርጋችኋል። ገብቷችኋል አይደለ? ስለሆነ በቃ ይዟችሁ ግን በኮርኩም ነው ያሏችሁ። የሆነ ከባድ ነው መጡ ማለት የፒኤስ ጎል ገባብን 2-0 አለቀ። ማማርዳሽ ፊል እንዲሁም ይዘህን ወጥተን እኔ ምን እንደሚላችሁ ይሄ አርነ ስሎት በስመ አብ ብላችሁ ተጫወቱ ብላቸው ገባ። ከረፍት በኋላ ምንም ለውጥ እኔ ቅያሪዎቹ ራሱ ዊርዝን አስወጣኸው ማን ሊፈጥር ነው? እሺ ታዲያ ቆይ ጎሜዝ ነው የሚፈጥረው? ሮበርትሰን ነው ገና ሊመታ የሚችለውን ስቦዝ ላይን ምናምን ዝም ብለህ አይዛክን ብቻ ጨምረው። አረ ይሄ ሰውዬ በቃ እንዲህ መድበህ ነው የገባኸው? ፒኤስጂ ብለህ ነው የገባኸው? አርነ ስሎት አረ እኔ ጭስስ ነው ያደረገኝ። 2-0 ነው አንፊልድ ላይ ምን ይፈጥራል? አሁን ይሄ መላጣ ምን ይፈጥራል? ምን አይነት ምሽት ነው? አረ በስመ አብ። ባርሳም እዛ ተሰጠው። ሁለቱም የሚመቹኝ ክለቦች ማንም ሰው ቴክስት እንዳያደርግልኝ በውስጥ ደህና ደሩ። እኔ ከሊቨርፑል ጎን ነኝ። እናንተስ? እባካችሁ ድምፅ ናቸው። በቃ አላ ሁለት ድምፅ ነው። እኔ ከሊቨርፑል ጎን ነኝ። በቀል ማለት ይሄ ነው። አምና ፒኤስጂ ጥሏችሁ ብቻ ማለፉ በቂ አልነበረም ማለት ነው። በሜዳው 1-0 ያሸነፋችሁት ጨዋታ በደንብ ነበር የሚያስቆጭ። 5-6 ገብቶባችሁ መሸነፍ የነበረባችሁ ጨዋታ አንዳንዴ የእግር ኳስ እድል ትጠይቃለች። 1-0 አሸንፋችሁ መጣችሁ። በጣም ነበር የጸጸተው ያ ፒኤስጂ ነግረውኛል። እኔ ዛሬ ደግሞ ማለት ነው እንዴት ነው ማትችሉት? እንዴት ነው ሊቨርፑል ማይችለው? ጎበዝ መጨረሻ ማይችል ቡድን መጫወቻ ኪቪቻ የሚባሉ ይሸነችናቸዋል። ቪቲኒያ በኢየሱስ ምን ያክል ኳስ ነው የነከው ጎበዝ? እኔ እርግጠኛ አይደለም የነከውን ኳስ ብዛት። እያንዳንዱን ኳስ እሱ ነው የሚነከው። ቪቲኒያ አለ በሁሉም ቦታ እኮ ነው ማለት። ሐኪም ይለቆ ሲሄድ ቪቲኒያ አለ እዚህ ጋር። ቪቲኒያ ፓስፓ በጌታ ስም እንዴት አባቱ ነው የሚችለው? ይሄ ፈልፈላ ደግሞ ማለት ኪቪቻ ሳይሆን አሁን እንደዚህ አይነት ነገር ተለጥፎ አግኝቼ ነው ይዤ የመጣው። የመጨረሻ ነው የሚችለው። ፒኤስጂ ጥሏችሁ ሳይሆን የሚያልፈው ማለት ነው አፈራርጧችሁ ነው የሚያልፈው። ደግሞ በጣም የሚያስቃችሁን ነገር ልንገራችሁ። አሁን ሊቨርፑል ቀድሞ ኮርና ያገኛል ብለህ ትኬት ትቆርጣለህ? ቴሌግራም ላይ ገብተህ በልተናል። ዛሬ ገና ፈርስታ አትሌቲኮ ቀድሞ ኮርና ያገኛል፣ ሊቨርፑል ቀድሞ ኮርና ያገኛል። 2 ከምናምን ወር ነው። እሱን አሳክተናል። ባርሴሎና አላለቀም። 1 ጎል የሚያስቆጥር ከሆነ በሚሊዮን ነው የምንዘርፈው። እስኪ እንጠብቅ። እውር ቢሸፍት እስከ ጓሮ ነው ያራዳ ልጆች። አርኒ ስሎትን ይዞ ሊቨርፑል ድል የማይታሰብ ነው። አርኒ ሎስት ተብሎ ነው መጻፍ ያለበት። ያራዳ ልጆች ምን አለፋቸው ነው። ፓሪስ ሴን ጀርመኖች በሚያስገርም ሁኔታ ማልሜዳውን ማለት ነው ካቦ ነው የነበሩትኝ ቪቲና እና ኔቬስ ከኛ ውጭ ወደ ውጭ እንዳትንቅጥ ምንም እንቅስቄ በመላ ነው። በቃ ምንም አይነት ጨዋታ አንፈል ግርግር ውርውር የለም። እወዛወዛለሁ ካልክ የምንሰማው ነገር የለም አሉ። በሊቨርፑል በኩል አሳዛኙ ተጫዋች ዛሬ የነበረው ሪያን ግራቨንበርች ነበር። እጅግ በጣም አስደናቂ እንቅስቃሴ ሲለፋ ሲደክም ነበር ማለት ነው። ከወትሮ ደግሞ ለየት የሚያደርገው የዛሬው ለሊቨርፑሎች እስከ ዛሬ የነበረው ማለት ዶሚኒክ ሰቦዝ ላይ ዛሬ መቀዝቀዝ ይታይ ነበረ ማለት ነው። ዌርቲዝ የተሻለ እንቅስቃሴ ሲያደርግ ተመልክተናል። ኢኪቲኬ ምን እንደነበረ ከፈረንሳይ አልመጣም መሰለኝ፣ ግራም ያጋባ ነው እሱ ደግሞ ያራዳ ልጆች። ለማንኛውም 2-0 በሆነ ውጤት እንግዲህ ወደ አንፊልድ ሄደዋል ማለት ነው። እዛም ምን ይፈጠራል አብረን የምንመለከት ይሆናል ማለት ነው። በዛሬው ጨዋታ ግን ፓሪስ ሴን ጀርመኖች ፍጹም የበላይ በሆኑበት ጨዋታ 2-0 አሸንፈው ወደ አንፊልድ ያቀናሉ ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። ይመቻችሁ።